በጊዜ ከሰውም ከእግዚአብሔርም ጋር ታረቁ። ያ የማይሆን ከሆነ ግን እንደዚህኛው ሰው መንገድ ላይ ተንከራቶ መሞት ይመጣል። ባካችሁ የኢትዮጵያ ሕዝብ ይህንን ብቻ ነው የምለምናችሁ። እንዴት ከዚህ ነገር ውስጥ እንደምወጣ ብቻ ነገሩ። የተበላ ዕቁብ ነው የሆንኩት ቃል በቃል እድሌ ተበልቷል። ስትነኩት ጉንጩ ብርቱካን ከመምሰሉ የተነሳ የሚፈነዳ የሚመስል ማን እንደሚያስለቅቀኝ ከዚህ ነገር ልፋቴ ሁሉ ነገር ይመራ። በጣም ባኖች እየሰማ ነው። ጭንቅ ብሎታል፣ ግራ ገብቶታል። የሚይዝ የሚጨብጠውን አጥቷል። ምን ላድርግ? ግራ ገብቶኛል፣ እርዱኝ፣ እንዴት ልውጣ? ሰውየው ጠንቋይ ነው። እጨበጨበለት ጠንቋይ። ግን በቃ የተበላ ዕቁብ ነው የሆንኩት። የተበላ ዕቁብ እድሌ በቃ እድሌ ተበልቷል። አውቃለሁ ያለኝም ፖቴንሻል። ቤታቸው አፍናውጣ እየተሳቀዩበት ነው እንጂ እድል አትጠራጠሩ፣ በደንብ ይወሰዳል። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። በፍጹም እንዳትጠራጠሩ፣ የሰዎችን እድል ወደ ራሳቸው የሚያሸጋግሩ መጨረሻ ላይ ዋጋ ይከፍላሉ። ለመሆኑ እድል ይወሰዳል ወይስ ወደ ሌሎች ሰዎች ይሸጋገራል? ይህንን በቆይታችን እንመልከታለን። ለማንኛውም ከዛ በፊት ይህንን ቪዲዮ አይተን እንመለስ። ባካችሁ የኢትዮጵያ ሕዝብ ይህንን ብቻ ነው የምለምናችሁ። እንዴት ከዚህ ነገር ውስጥ እንደምወጣ ብቻ ነገሩ። ማን እንደሚያስለቅቀኝ ከዚህ ነገር ልፋቴ ሁሉ ነገር ይመራ። የተማርኩ ሰው ነኝ። ከሰው ያነሰ እውቀት የለኝም። በጣም ክሬቲቭ ሰው ነኝ። ግራ አይሳካልኝም። እሰራለሁ። ቤተሰብ አለኝ። 2 ልጆች አሉኝ የማሳድጋቸው። ግን በቃ የተበላ ዕቁብ ነው የሆንኩት። የተበላ ዕቁብ እድሌ በቃ እድሌ ተበልቷል። አውቃለሁ ያለኝም ፖቴንሻል። ስለዚህ እኔ ቤተሰብም ሊያይልኝ አልቻለም። ይሄ ጉዳይ ወንድሞችም ዘመዶችም የሚባሉ ሰዎችም ሊያዩልኝ አልቻሉ። እኔ ግራ ገብቶኛል። እኔ ግራ ስለገባኝ የኢትዮጵያ ሕዝብ ከዚህ ውስጥ እንዴት እንደምወጣ ብቻ አዶን ነው አላውቅም። እባካችሁ ንገሩኝ። ወይ ደግሞ ልትረዱኝ ከፈለጋችሁ ባዮ ላይ የዩቲዩብ ሊንክ አለ። ያንን ዩቲዩብ ገብታችሁ ሰብስክራይብ አድርጉልኝና ደግሞ እስኪ በዩቲዩብ ልሞክር። ግራ ገባኝ እኮ በጣም ግራ ገባኝ። በቃ በጣም ብዙ ነገር ሰራው፣ ያልሰራሁት ነገር የለም። ለሰው ስሰራ፣ ለሰው ጉልበቴን ሳወጣ፣ ለሰው እውቀቴን ሳወጣ ሰው ከፍ ይልበታል፣ ያድግበታል። የራሴ ላይ የለም። እባካችሁን በቃ አላቅም። እኔ እንግዲህ እንደሰማችሁት ነው። ይህ ወንድማችን በጣም የግራ መጋባት መንፈስ ውስጥ ሆኖ ያስተላልፈውን መልእክት ሰምታችኋል። በጣም ግራ ተጋብቻለሁ። እማደርገው ባጣ ነው የሰው ፊት እየገረፈኝ እናንተ ጋር ሆኜ በምታዩት አይነት ሁኔታ እያለቀስኩ መፍትሄ የሚፈልገው የሚል መልእክት ነው ያስተላልፈው። ይሄ ልጅ ከአንደበቱ እንደሰማ ነው ይለፋል። ጉልበቱንና እውቀቱን ለሌሎች ሰዎች ሲያደርግ እነዛ ሰዎች ይነሱበታል። ነገር ግን ወደ ራሱ መጥቶ እሱ ውጤታማ ለመሆን ሲለፋ አይሳካለትም።
ይሄንን ያልነው ብዙ ጊዜ ስለ እድል መወሰድ ስንናገር ይሄንን ያልነው። ይሄ ልጅ ዛሬ ሲብስበት በአደባባይ ወጥቶ ተናገረ እንጂ ብዙዎች በእሱ መስመር ውስጥ ሄደው ግማሾቹ በይሉኝታ፣ ግማሾቹ መድረኩን ስላጡ፣ ግማሾቹ መተንፈስ ያለባቸው ቦታ የት እንደሆነ ስለማያውቁ ቤታቸው አፍነውት እየተሰቃዩበት ነው እንጂ እድል አትጠራጠሩ፣ በደንብ ይወሰዳል። ይወሰዳል ስንል ግን ሚስ አንደርስታንዲንግ እንዲፈጠር አልፈልግም። ከእድሉ ከሚወሰድበት ሰው በተለምዶ ወደ ሌላው ይሸጋገራል እንጂ እድል ልክ እንደሆነ እቃ ተነጥቃችሁ የሆነ ነገር እንደዚህ ውስድ አድርገውባችሁ ይሄዳሉ ማለት አይደለም። ግን የእናንተን ጤንነት፣ የእናንተን አእምሮ፣ የእናንተ መልካም የሆነ ነገር ጠቅላላ ውበት፣ ችሎታ፣ ዋቴቨር ማንኛውንም ነገር ወደ ራሳቸው ያሸጋግራሉ ነው ኮንሰፕቱ። በዚህ ጉዳይ ላይ ዓለም አቀፍ ይዘት ስላለው በዓለም አቀፍ ደረጃ ብዙዎች ስለተጎዱበት፣ ብዙዎች ስለተሰቃዩበት የተለያዩ መጽሐፍቶች እስከ መጽሐፍ ተደርሷል። እጅግ በርካታ መጽሐፎች፣ ፎርቹን ቴከር የሚል መጽሐፍ፣ እንዲሁም ደግሞ ዴስቲኒ ስዋፐር የሚል መጽሐፍ፣ እነዚህ አይነት ነገሮች ለመሆኑ ዴስቲኒ ስዋፒንግ እንዲሁም ደግሞ ፎርቹን ቴከርነት በእኛ ሀገር ደግሞ በአማርኛ ስንመልሰው እድል መወሰድ ምንድን ነው? በመግቢያ ላይ እንደነገርኳችሁ እድል መወሰድ ዝም ብሎ መንጠቅ አይደለም። ይሄ በተለምዶ የመጣ ግንዛቤ ነው። ነገር ግን የአንድን ሰው መልካም ችሎታ፣ ጥሩ ችሎታ፣ ከእግዚአብሔር የሰጠውን ብቃት፣ ጉብዝና፣ ጉልበት በተለያየ መንገድ አንደኛው ስፒሪቹዋል ወይን ተጠቅሞ ወደ ራስ ማሻገር ከጠንቋዮች ጋር ከደብተራዎች ጋር አሲሮ በእነሱ አማካይነት ወደ ራስ ማሸጋገር ማለት ነው። እና እንግዲህ እንደዚህ አይነት ሰለባ የሆኑ ሰዎች ምን አይነት ባህሪ ይታይባቸዋል የሚለውን በዝርዝር እንመለከታለን። ነገር ግን ወደዚህ ልጅ በጣም እኔ ውስጤ በጣም ስለነካው ነው በዚህ ሀሳብ ላይ ለዛሬ መርሃ ግብር ማቅረብ የፈለግኩት እና ይሄ ልጅ በርካታ ኢትዮጵያውያንን ይወክላል ብዬ ነው የማስበው። ስሙት እንግዲህ በቃ ዩቲዩብ ልሞክር ደግሞ በዩቲዩብ እንኳን ቢያንስ የሆነ እስኪ ግቡና ሰብስክራይብ አድርጉልኝ። ባዮ ላይ ሊንክ አለ፣ ገብታችሁ እስኪ ደግሞ ሰብስክራይብ አድርጉልኝና እዚህ በዩቲዩብ ደግሞ ልሞክር። ግራ ገባኝ፣ ምን ላድርግ ታዲያ ብዬ እንደምናገር አላውቅም። ግን በቃ እንደዚህ አይነት ነገር አደባባይ ሚስጥር እንደሆነ ታውቃላችሁ። ይሄ የሰው እድል መቀማት፣ በሰው ነገር መኖር መስለብ ምናምን አለ አይደል? በቃ እኔ እንደዛ አይነት ነገር ነው የተከሰተብኝ እና እኔ በህይወቴ ውስጥ ያልሞከርኩት አይነት የስራ አይነት የለም በዚህ እድሜ እና ይሄን ያህል ለምንድን ነው ለኔ ላይሳካልኝ የቻለው? በጣም ብዙ እየለፋው በጣም ብዙ ነገር ዋጋ እየከፈልኩኝ ማለት ነው። እኔ ዛሬ በጣም ስለመረረኝ ነው ወደ እናንተ የመጣሁት እንጂ ይሄ ነገር በጣም ቆይቷል። በቃ እድሜ ልኬን አብሮኝ የኖረ ነገር ነው። እንደዚህ አድርግ ብትሉኝ እንኳን እንደው እኔ ያላደረግኩት ነገር ያለ አይመስለኝም። እውነቴን ነው የምላችሁ። እና ፕሊዝ በእናታችሁ በቃ የሆነ ነገር በሉኝ። ግራ ገባኝ። እኔ እንዴት አድርጌ ነው ከዚህ ውስጥ የምወጣው? እኔ በቃ እኔ ራሴን ሆኜ በትክክል በአእምሮዬ አስቤ ማለት ነው ህይወቴን መቀየር እፈልጋለሁ። ልጆችን ማሳደግ እፈልጋለሁ። 2 ሴት ልጆች አሉ እና እኔ ምን እንደምላችሁ አላውቅም፣ ግን በቃ የሆነ ነገር በሉኝ። እኔ ግራ ገብቶኛል። የሆነ ነገር በሉኝ። እንዴት ከዚህ ነገር ውስጥ እንደማወጣ ንገሩኝ። ማን እንደሚያስለቅቀኝ አላውቅም። ልፋቴ፣ ድካሜ፣ ሁሉ ነገር መና ሆኗል። ለማሳድጋቸው ልጆች አሉ። 2 ልጆችን አሳድጋለሁ። የተማርኩ ሰው ነኝ። ከሰው ያነሰ እውቀት የለኝም። ነገር ግን እውቀቴን መጠቀም እንኳን አልቻልኩም። በጣም ክሬቲቭ የሆነ በጣም መፍጠር የምችል ሰው ነኝ፣ ግን አይሳካልኝም። እሰራለሁ፣ እለፋለሁ፣ ቤተሰብ አለኝ፣ ልጆች አሳድጋለሁ። ግን እነሱን እንኳን አንድ ለማድረግ የማልችልበት ደረጃ ላይ ደርሶት የተበላ ቆብ ነው የሆንኩት። ቃል በቃል እድሌ ተበልቷል። ያለኝን ፖቴንሻል አውቃለሁ፣ እድሌ ግን ተበልቷል። አሁን ለአንዳንዶች ይሄ ተረት ነው። ይሄ ተረት አይደለም። እድል ይበላል፣ አዎ ይወሰዳል፣ ትራንስፈር ይደረጋል፣ ይሸጋገራል።
እኛ ሀገር እንዳለመታደል ሆኖ እድል ላይ ብቻ ትኩረት አድርገው ኦፍኮርስ የተቀላቀሉ መጽሐፎች በመምህራን አማካኝነት ሊወጡ ይችላሉ። ነገር ግን ስለ ፎርቹን ቴከርነት ስለ ዴስቲኒ ስዋፒንግ ራሱን የቻለ ልክ እንደወጩ ራሱን የቻለ በእድል ላይ ብቻ ዝርዝር ሁኔታዎች ቢጻፉ ብዙ ሰው ግንዛቤ ይኖረዋል ብዬ አስባለሁ እና በዛ ጉዳይ ላይ ብዙ ጥረት አድርጌያለሁ። እኛ ሀገር ነው የምላቸው፣ ውጭ ሀገር ኦፕሽኑ አለ። እኛ ሀገር ግን በእነዚህ ነገሮች ላይ እድልን ብቻ በተመለከተ ሰፊ መጽሐፍ የጻፈ ሰው እስካሁን አላጋጠመኝም እና በዚህ ጉዳይ ላይ በጣም ግንዛቤ ያላቸው ሰዎች መጽሐፍ ቢጽፉ በርካቶችን ያተርፋሉ ብዬ አስባለሁ እና እንግዲህ የዚህ ልጅ ስቃይ የብዙዎች ስቃይ ነው ብያቸዋለሁ። ቤተሰብም ላይ ልኝ አልቻለም አለ። ወንድሞችም ዘመዶችም የሚባሉ ሰዎችም ሊያዩልኝ አልቻለም። በነገራችን ላይ አንደኛው ባህሪ እድላቸው ወደ ሌላ የሚሸጋገር ወደ ሌላ ትራንስፈር የሚደረግ ሰዎች አንደኛው የሚያጋጥማቸው ነገር ይሄ ነው። ቤተሰብ እንኳን አንደርስታንድ አያደርጋቸውም፣ አይረዳቸውም። ያንን ነው ይሄ ልጅ የተናገረው። እድላችሁ ሲወሰድ በፍጹም ቤተሰብ እናንተ የምትጨነቁትን ያህል አይጨነቅም። አንደርስታንድ ስለማያደርግ ስለማይገባው፣ ስለማይረዳቸው ብቻችሁን ነው የምትብሰለሰሉትና ግራ መጋባት ስሜት ውስጥ ገባላችሁ። ልክ ይሄ ልጅ እንደገባው ማለት ነው። እኔ ግራ ገብቶኛል፣ ምን እንደማደርግ አላውቅም። እለፋለሁ፣ ጠብ የሚል ነገር የለም። ስለዚህ ምን ላድርግ? ግራ ስለገባኝ የኢትዮጵያ ሕዝብ ከዚህ እንደምወጣ ይንገረኝ ነው ትልቁ መልእክቱ። ይህ ልጅ ይኸውላችሁ በጣም ግራ ከመጋባቱ የተነሳ እስኪ ቢያንስ ባገኝበት እንኳን ዩቲዩብ ልሞክር አለ። አሁን ዩቲዩብ መሞከሩም ኦፍኮርስ መሞከሩ ጥሩ ነው፣ አይቼዋለሁ። እንደውም ገብቼ በጣም ስቶሪው ስለነካኝ እኔም ከምሰራው ይዘት ጋር በደንብ ግንኙነት ስላለው ገብቼ የዩቲዩብ ቻናል ውስጥም ሰብስክራይብ አድርጌ ለመመልከት ሞክሬያለሁ። የሚቀረው ነገር አለ፣ ብዙ የሚስተካከለው ነገሮች አሉ። ምናልባት ይህንን ቪዲዮ የሚመለከተው ከሆነ እንግዲህ አግዙኝ፣ ምን ላድርግ ነው የሚለው። ዩቲዩብን በተመለከተ የምችለውን ነገር ላግዘው ቃል ገባለሁ። በዚህ አጋጣሚ እንደውም ኢንቦክስ አድርጌለታለሁ፣ የምትችል ከሆነ በዚህ ስልክ ኮንታክት አድርጌ ብዬ ማለት ነው። እና ሰው የሚያውቀውን ነገር ቢያካፍል ችግር የለም። ዩቲዩብ ላይ የሚያስተካክላቸው ነገሮች ስላሉ እሱን ጋይድ ላድርገው ፈቃደኛ ነኝ። ምክንያቱም የሚቀረው ነገር ስላለ ማለት ነው። ከኮንቴንትም አንጻር ከቅርጽም ከይዘትም አንጻር ብዙ መስተካከል ያለባቸው ነገሮች ስላሉ ይህንን የምለው ለምንድን ነው? እዛ ውስጥም ገብቶ ካልተሳካለት ተስፋ እንዳይቆርጥ ነው። ይህ ልጅ በጣም ተስፋ መቁረጥ ስሜት ውስጥ ነው ያለው እና ዩቲዩብ ላይ አሁንም ሄዶ የተመልካቹ ቁጥር እያነሰበት ከመጣ ማወር ተስፋ ሊቆርጥ ይችላል። መጀመሪያ እስኪ እንደዚህ እየሰሩ ከመጡ ልምዱ ካላቸው ሰዎች ቢያንስ ኤክስፒሪያንሱን ቢያገኝ ከዛ ሁለተኛው ፌዝ ላይ የተሻለ ነገር ሊያገኝ ይችላል ብዬ ስለማስብ ነው። እዛ ላይ ቮለንተርሊ የማውቀውን ነገር ላካፍለው ፈቃደኛ ነኝ። ይህንን ቃል ገባለሁ በእናንተ ፊት ማለት ነው። ነገር ግን ወደ ዋናው ነጥብ ስንመጣ ግን ልጁ ራሱ ያመነበትና በአንደበቱ የሚናገረው ነገር አለ። እኔ እድሌ ተወስዷል ነው የሚለው። ስለዚህ አምኗል ማለት ነው። አንደኛው የዚህ መርሃ ግብር ትልቁ ነገር ምንድን ነው? የመጀመሪያው ሰዎች ለመዳን ሲያስቡ አንደኛው መንገዳቸው መልካም መንገዳቸው ምንድን ነው? እድል እንደሚወሰድ አምነው መገኘታቸው ነው። እድል እንደሚወሰድ የማታምን ከሆነ ወደ መፍትሄው መሄድ አትችልም። ስለዚህ ትልቁ ነገር ይሄ ልጅ አምኗል ማለት ነው። በቃ እድል ላይ ተበልቷል ነው ያለው። እድል ላይ ተወስዷል። ስለዚህ እንዲህ ስትሆኑ ብዙ ነገር ትሰራላችሁ፣ ብዙ ነገር ትለፋላችሁ፣ ለሰው ትሰራላችሁ፣ ለሰው ጉልበታችሁ ስታወጡ ይሳካል። እነዛ ሰዎች ይነሳሉ። ለምንድን ነው እሱ ነው በደንብ መጠራት ያለበት። ራስ ላይ ግን ስትመጡ የለም። ይሄም ልጅ ያጋጠመው ይሄ ነው። ስለዚህ ልሞክር እያለ ነው ተስፋ በመቁረጥ ስሜት ውስጥ ሆኖ። በዚህ አጋጣሚ በቃ ግግሙና ዞላ መልቲሚዲያ ነው የሚለው ገብታችሁ ሰብስክራይብ አድርጉት። ችግር የለውም። ይዘቱ እናንተን ይስተካከላል። ከዛ በኋላ በኮንቴንትም ላይ ማውራት ይቻላል። እና ትልቁ ነገር ግን ምንድነው ይሄ ልጅ ለፍቶ የደረሰበት እውነት አለ፣ አንደርስታንድ ያደረገ ነገር አለ። እንደዚህ አይነት ነገር የአደባባይ ሚስጥር እንደሆነ ታውቃላችሁ። የሰው እድል መቀማት፣ በሰው እድል መጠቀም፣ መኖር፣ መስለብ የሚባል ነገር አለ አይደለ? እኔ እንደዚህ አይነት ነገር ነው የተከሰተብኝ።
በህይወት ውስጥ ያልሞከረው የስራ ዘርፍ እንደሌለም ተናግሯል። ነገር ግን አልተሳካለትም። ለምን? ትልቁና ወሳኙ ጥያቄ ይሄ ነው። ብዙዎቻችሁን የሚመለከት የብዙዎቻችሁን በር ያንኳኳና ያንን ያየ ነው። የልጅ በአንደበቱ ያው እንደነገረን ለሰዎች ሲሰራ እነዛ ሰዎች ይነሳሉ፣ ለራሱ ሲሰራ ግን አይሳካለትም። ችሎታ የለውም እንዳንለው አለው፣ ክሬቲቭ የሆነ ማይንድ እንዳለው ሲናገር ሰምተናል። ኮሜንቶችን ለማየት ሞክራለሁ። የሚያውቁት ሰዎች የሰጡትን ማሳየት ሰምቻለሁ። ኤኒዌይ እንዲህ አይነት ሰዎች መጨረሻቸው ያምራል። ሲሪየስሊ ማንም ይሆንማል የዚህን እድል የወሰደ የዚህን ልጅ መልካም የሆነ ክሬቲቪቲ አእምሮን በልቶ ወደ ራሱ ትራንስፈር ያደረገ ፋይናል ሪዛልቱ ምንድን ነው የሚለውን እነግራችኋለሁ። ከምን ላይ ተነስቼ? ከማውቀው ካየሁት ትክክለኛ እውነተኛ ታሪክ ላይ ተነስቼ እነግራችኋለሁ። የሰው እድል የወሰዱ የጠነቆሉ ያስተነቆሉ ምን ሆኑ አምላሁን እነግራችኋለሁ። ሌላው ቀርቶ ቤታቸው በላያቸው ላይ ነው የሰመጠው። እንዴት ሆኖ መጨረሻ ላይ እነግራችሁ ነው። ወደዚህ እንምጣ። ይህንን ልጅ ጨምሮ በሀገር ውስጥም በውጭውም ዓለም የሚኖሩ በርካታ ኢትዮጵያውያን አይደለም ኢትዮጵያውያን ብቻ የውጭ ሀገር ዜጎችም እንደየሀገራቸው ግን እኛ በራሳችን ሀገር ቋንቋ ስለምንናገር ስለኛው ሰዎች ስለምንናገር አሁን የኛ ሀገር ሰዎች ላይ ነው ትኩረት የማደርገው እንጂ ይሄ ዓለም አቀፍ ይዘት አለው ብያችኋለሁ። ምንድን ነው ላቸው ትራንስፈር ሲደረግ ወደ ሌላ ወይም ደግሞ ሲሸጋገር ወይ ደግሞ እኛ በለመድነው ቋንቋ ስናወራ ሲወሰድ ምንድን ነው እነዛ ሰዎች የሚያሳዩት ባህሪ የሚለውን ነገር መመልከቱ እጅግ ወሳኝ ነው የሚሆነው። ይሄ ለምንድን ነው? ሌሎቻችሁም እንደዚህ አይነት ሲምፕተም የምትመለከቱ ከሆነ በቃ ኖርማሊ በምን አይነት ትራክ ላይ እንዳላቸው አንደርስታንድ እንድታደርጉ ስለመፈልግ ነው። አንዳንዱ መልካም የሆነው ነገር ሁሉ ተወስዶበትም እንደተወሰደበት የማያውቃል የደነዘዘ ማለት ነው። አስፕሪቱም አለ የራሱም ደነዛዜ አለ። ስለዚህ ሲወሰድባችሁ ምንድን ነው የምትሆኑት የሚለውን ነገር እንመልከት። አንደኛ ባዶነት ይሰማቸዋል። ባዶነት፣ እልም ያለ ባዶነት። ይሄ ልጅ እንደተሰማው እንግዲህ አንደበቱ ይናገራል፣ ስሜቱ ይናገራል፣ ፌሻል ኤክስፕሬሽኑ ይናገራል ምን ውስጥ እንደገባ። በጣም ባዶነት እየተሰማ ነው። ጭንቅ ብሎታል፣ ግራ ገብቶታል፣ የሚይዝ የሚጨብጠውን አጥቷል። ልጆቹ እንደሚያሳድግ ሁሉ የወደፊት ራዕዩ ጨልሞበታል። ቤተሰቦቹ አልተረዱትም፣ ወንድሞቹ አልተረዱትም። ስለዚህ ከአቅም በላይ ሲሆንበት አደባባይ ወጣና የኢትዮጵያ ሕዝብ ከዚህ ነገር ያውጣኝ አለ። ግን ምን ያህሉ የኢትዮጵያ ሕዝብ ነው እድል እንደሚወሰድ እድል ከአንዱ ወደ አንዱ ትራንስፈር እንደሚደረግ የሚያውቀው ችግር እንደሚሸጋገር ወደ ሌላው እንደሚሄድ የሚያውቀው ምን ያህሉ ነው? መጀመሪያ እኮ ሕዝብ ሲረዳ ነው አይደለ መረዳዳት የሚቻለው። አንድ እሱን እንያዝ። ስለዚህ ይህ ልጅ በጣም ባዶነት ተሰምቶታል። ባዶነት ይሰማችኋል። በዚህ ትራክ ውስጥ ስታልፉ እድላችሁ ሲወሰድ እድላችሁ ሌላው ሲሸጋገር ማለት ነው። ሌላው ስራችሁ ውጤት አልባ ነው የሚሆነው። ልክ እንደዚህ ልጅ ማለት ነው። እሰራለሁ እለፋለሁ፣ የራሱን ስራ ሲሰራ ውጤት የለም። ሌላው ጋር ሲሄድ ግን ሌሎች ይነሱበታል። እሱ ሌላው ምልክት ነው። ገንዘብ ይርቃችኋል። ምክንያቱም ካልሰራችሁ ልታገኙ አትችሉም። ስትሰሩም ስኬታማ አይደላችሁም። ስኬታማ የሆነ ሰው ነው የሚከፈለው ተቀጥሮ እንኳን ሲሰራ። ይህ ልጅ ደግሞ ራሱ ላይ ሲመጣ ውጤታማ አይደለም። ሌሎች ጋር ተቀጥሮ ሲሰራ ሌሎች ይነሱበታል እንጂ እሱ የሚያገኘው ገንዘብ ግን የሚበረክትለት ልጅ አይደለም። አንደኛው ይሄ የስልብናው ውጤትም ይሄ ነው። በዚህ መስመር ውስጥ ያለፉ እድላቸው የተወሰደባቸው ሰዎች የወሰዱባቸው ሰዎች አንደኛው ባህሪያቸው ስልብና ስለሆነ ገንዘብ ሊበረክትላችሁ አይችልም። ሌላው ወዳጆቻችሁ ይከዷችኋል፣ አንደርስታንድ አያደርጓችሁም። ሌላው እንግዲህ ጤናችሁ ላይ ተከታታይ ችግር ያጋጥማል። አሁን ይሄ ልጅ ጤናውን በተመለከተ ምንም ነገር ባይነግረንም ይህንን ቪዲዮና አሁን የለቀቀውን ቪዲዮና ዩቲዩብ ላይ ያለውን ቪዲዮ ለመመልከት ሞክሬያለሁ። ቢያንስ ፊቱ ላይ እንኳን የገጽታ ልዩነት አለ። ያ በራሱ የሚናገረው ነገር አለ እና ጤናችሁ ላይ ችግር ይኖረዋል። ኢንዘሎን ግራንም የሚያመጣው ተጽዕኖ አለ። ልጆቻችሁ ላይ በረባ ባረባው ትጮዋላችሁ። እድላችሁ ሲወሰድ ብስጩ ስለምትሆኑ የትላንት ጥሩ ነገራችሁን እያስታውሳችሁ ትጸጸታላችሁ። ብትናገሩ አትደመጡም። የሆነ ቦታ ላይ ብትሄዱ አትከበሩም። ማንም እናንተ ማድመጥ አይፈልግም። ምክንያቱም ውስጣችሁ ያለው መልካም የሆነው ነገር ሁሉ ተወስዷል። ስለዚህ ኢነርጂያችሁ ማኒፕሌት ተደርጓል። ኢነርጂ ማኒፕሌሽን የሚባል ነገር አለ። ያው እንግዲህ ዩኒቨርስ ኢንተርኮኔክት ያደርጋል ከኢነርጂ ጋር። ስለዚህ
ይሄ መንገድ በጠማማ መንገድ የገባቸው ሰዎች የኛን በጣም የተከማቸ ኤነርጂ በተፈጥሮ የታደለውን ኤነርጂ ማኒፑሌት ማድረግ ይችላሉ። ማኒፑሌት አድርገው ለራሳቸው በሚጠቅም ሁኔታ ወደ ራሳቸው ወስደው እነሱ በጣም ቫይብራንት ሆነው በጣም በደንብ መስራት ሲችሉ፣ እኛ ደግሞ የስራ ፍላጎታችን እየቀነሰ እየደከምን ነው የምንሄደው እና ይሄ ከኤነርጂ ማኒፑሌሽንም ጋር ይገናኛል። በነገራችን ላይ ይሄንን የምላችሁ ለምንድን ነው? እስከዛሬ ለካ የሆነ ነገር አጥበበ ነበር እንትን የምንለው ነገር ግን የሆነ ጊዜ ወስጄ በዛ ጉዳይ ላይ ብዙ ነገሮችን ለማየት ሞከርኩኝ። እስፔሻሊ ኤነርጂ ማኒፑሌሽን እና ይሄ ዴስቲኒ ስዋፒንግ ላይ ማለት ነው። እንዴት ነው የሰው ልጅ ዕጣ ፈንታ ስዋፕ የሚደረገው? ስዋፐሮቹ እነማን ናቸው? የሰው ልጅ ዕጣ ፈንታ ወደ ራሳቸው የሚያሸጋግሩት እነማን ናቸው? ወደ ራሳቸው የሚወስዱት እነማን ናቸው? በምን አይነት መንገድ የሚለውን ኢን ዲቴል ብዙ ነገሮችን አገኘውና ወደፊት በስፋት እሱ ላይ ሀሳብ እንቀያየራለን። ምክንያቱም የብዙ ሰው ችግር ስለሆነ ማለት ነው። እና አሁን ወደ እዚሁ እንመለስ። ሌላው ምንድነው እንግዲህ ግርማ ሞገሳችሁ ይሸሻችኋል፣ ገጽታችሁ ይቀየራል፣ ደስታ አልባ ትሆናላችሁ፣ ምንም ነገር አያስደስታችሁም። ስለዚህ ቤታችሁን ዘግታችሁ መቀመጥ ነው የምትፈልጉት። ከማንም ጋር መነጋገር አትፈልጉም። ራሳችሁን ትጠላላችሁ እና ፋይናሊም ራሳችሁን ሱሳይድ ለማድረግ ሙከራ ታደርጋላችሁ እና ብዙዎች በዛ መንገድ ላይ ሄደዋል። ይሄ ግን ትክክል አይደለም። ደስ የሚለው ነገር ምንድን ነው? በደንብ ካወቅን ካነበብን፣ በነገርኳቸው ርዕስ ላይ በደንብ ዲቴል ኢንፎርሜሽን ገብተን ጎግል የምናደርግ ከሆነ ሌሎች ወደ ራሳቸው ትራንስፈር ያደርጉትን እድል እንደገና ባካፕ ማድረግ እንችላለን ወደ ራሳችን። ሌላ በምንም አይደለም። አንደኛ ስፒሪቹዋሊ ክሊኒንግ እርምጃውን በመውሰድ ወይም ደግሞ ይሄ በመንፈሳዊ መንጻት ማለት ነው። መንፈሳዊ መንጻት ብዙ ስቴፖች አሉት። ዋናው ነገር ግን ከጸሎቱ ውጪ ኖርማሊ ነፍሳችንንም አካላችንንም አንጽተን ለእግዚአብሔር በማቅረብ ለእግዚአብሔር ስጦታ በማድረግ ከርኩሰት ስራ በመጠበቅ እዛ ላይ ጸሎት አለ፣ ስግደት አለ፣ ቁርባን አለ፣ ሁሌም እንደምንለው በመቁጠሪያ መንፈስ መቀጥቀጥ አለ። እነዚህን ነገሮች አዘውትረን የምናደርግ ከሆነ የተወሰደብንን ማስመለስ እንችላለን፣ ወይም ትራንስፈር የተደረገውን እንደገና የራሳችን የሆነውን ነገር ወደ ራሳችን ማምጣት እንችላለን። እሱን በደንብ ማወቅ መቻል አለብን። አሁን ይህ ልጅ ምን ላድርግ፣ ግራ ገብቶኛል፣ እርዱኝ፣ እንዴት ልውጣ የሚለው ነገር አለና ስፒሪቹዋሊ በደንብ በዚህ ጉዳይ ላይ ኖሃው ያላቸው ሰዎች ሊረዱት ይገባል። ቁጭ አድርገው ሊያስተምሩት ይገባል። እንዴት ነው የሚጸልየው? እንዴት ነው መንፈስን መቆጣጠር የሚቻለው? እንዴት ነው መንፈስን መያዝ የሚቻለው የሚለውን ነገር በደንብ ሊያስረዱት ይገባል። ምናልባት በዛ ላይ ኖሃው ላይኖረው ይችላል። እንዴት መጸለይ እንዳለበት፣ ምን መጸለይ እንዳለበት ያለውን ነገር በደንብ መምህራኖች ሊያስተምሩት ይገባል እና ከዛ ጭንቀት ውስጥ ሊያወጣው የሚችለው ይሄ ነው እና በነገራችን ላይ ወደ ሌሎች የተሻገረ እድል አትጠራጠሩ፣ ይመለሳል። ምክንያቱም ብዙ ሌሎች ትልልቅ ጸሐፊዎች የጻፏቸው መጽሐፎች ላይ የሆነው ወደፊት እንደነገርኳቸው ኢን ዲቴል በዛ ጉዳይ ላይ እንማማራለን፣ ሀሳብ እንለዋወጣለን እና ይሄ እንደ ተስፋ ልናስቀምጠው እንችላለን። ከዛ ውጭ ምንድነው የሚታይብን ባህሪ? እድላችን ሲወሰድ እንደዚህ ግራ ሲገባን ምንድነው የምናየው ነገር የሚለውን ስንመለከት እንግዲህ አንደኛ መገለጫችን ፍርሃት ይለናል። ከመሬት ተነስቶ ምንም ምክንያቱም እንኳን ለማወቅ ብንጥር ምክንያቱም ልናውቅ አንችልም፣ ግን ፍርሃት ይለናል። ከዛ ውጭ ቢኖረንም አይኖረንም እንጂ ገንዘብ በረባ ባረባው እንበትናለን። መያዝ የሚባል ነገር እናቆማለን፣ እንደነዝዛለን፣ መኝታ እናዘወትራለን፣ ገለልተኞች እንሆናለን፣ ከማንም መገናኘት አንፈልግም፣ እንዝረከርቃለን። ድሮ በጣም ዝናጭ የነበሩ ልጆች ምናምን መዝረክረክ ይጀምራሉ። አለባበሳቸው ላይ ግድ ያጣሉ፣ ፀጉራቸውን አያበጥሩም። ኢቭን መታጠብ ሁሉ ሊያስጠላቸው ይችላል። በየቀኑ በቀን 2 ሻወር የሚወስዱ ልጆች ያንን ልምዳቸውን ሊያቆሙ ይችላሉ። በትንሽ በትልቁ ሆድ ይብሰናል። ኢቭን ሌላው ቀርቶ አዋቂ አይደለም ሕፃን ልጅ ሲናገረን ይከፋናል፣ ሆደ ባሻ እንሆናለን፣ እናለቅሳለን። ምንድነው የሚያስለቅሳችሁ ቢባል መልስ የለንም። ይሄ ሁሉ ባህሪ የሚታየው በምን አይነት ሰው ላይ ነው? ያለው ጠቅላላ ኤነርጂ ያለው መልካም የሆነ ነገር ሁሉ ከሱ ላይ በተለያየ መንገድ ተወስዶ ወደ ሌሎች የተሸጋገረበት፣ የተሸጠበት፣ የተወሰደበት እድሉ መልካም ነገሩ ሁሉ የተዘረፈ
እንደውም አንድ መጽሐፍ ላይ ምንድን ነው የሚለው ይሄንን ስፒሪቹዋል ሌብነት ነው የሚለው፣ ስፒሪቹዋል ቴፍት ነው ምናምን ነው የሚለው እና ስርቆት ነው እንግዲህ መልካም ነገራችሁን ሁሉ ከጠንቋይ ከሰይጣን ጋር ዲል አድርገው ኮሚትመንት ውስጥ ገብተው የእናንተን መልካም የሆነ ነገርን መንጠቅ ማለት ስፒሪቹዋል ቴፍት ነው ኦፍኮርስ። ስለዚህ እዚህ ላይ ኢንዲቴል ሰዎች ጥናት ማድረግ ስለማይፈልጉ ያው አንዳንዴ ይዘጋብንም የለ እሱም እንድናቅ ስለማይፈልግ እርኩሱ ማለት ነው ይገባቸዋል። ያንን ስለማይፈልግ በዚህ ጉዳይ ላይ ዲቴል የሆነ ጥናት እንድናደርግም አይፈልግም እንጂ ያው ስፒሪቹዋል ቴፍት እንደሆነ ይታወቃል። ምክንያቱም እግዚአብሔር ለእያንዳንዳችን የሰጠን የራሳችን ጸጋ ስጦታ አለን። ያንን ነው የሚወስዱባቸው። እንዴት ነው ትኩረት የሚያደርጉበት? እዚህ ስዋፐሮቹ ማለት ነው የሚወስዱት ወይም ደግሞ የሚያሸጋግሩት ማለት ነው ትኩረት የሚያደርጉት። ለምንድን ነው ትኩረት የሚያደርጉት? እነዛ ሰዎች ላይ ዝም ብሎ ማንንም ሰው እንዳገኙት አይደለም የሚወስዱት። ትኩረት የሚያደርጉባቸው ሰዎች አሉ። ትኩረት የሚደረግባቸው ሰዎች ምን አይነት ሰዎች ናቸው የሚለውን ወደፊት በደንብ ሀሳብ እንቀያየርበታለን። ከዛ ውጭ ለፍቶ መና ናችሁ እንግዲህ ሰው ሀገርም እንግዲህ ብዙ ባለታሪኮች 30-40 ዓመት ለፍተናል ግን አንድ ብር የለንም የምትሉኝ ሰዎች አላችሁ። ኖርማሊ ይሄው ነው እውነቱ። ተወስዶባችኋል እድላችሁ። የወሰዱባችሁ ሰዎች በእናንተ እድል እየተጠቀሙ ነው፣ እየተማሩ ነው፣ እየሰሩ ነው፣ ሀብታም እየሆኑ ነው፣ እያገኙበት ነው። እናንተ ግን ቁልቁል እየሄዳችሁ ነው በሁለት ምክንያቶች ነው። ኖት ኦንሊ ሁለት ምክንያቶች አይደሉም፣ በርካታ ምክንያቶች ይኖራሉ። ሶሪ። ስለዚህ ምን እናድርግ የሚለው ላይ ለጊዜው እንደነገርኳችሁ ቅድም ያልኳችሁ መንፈሳዊ መንጻት፣ ከዛ ቅድም የነገርኳችሁ ይሄ ጸሎቱ፣ ስግደቱ፣ ከእግዚአብሔር ጋር መነጋገሩ። ብዙዎቻችን በነገራችን ላይ በጽሞና ብቻችንን ሆነን ከእግዚአብሔር ጋር ከመነጋገር ይልቅ ረጅም ሰዓታችንን ወይ ማኪያቶ ስንጠጣ ወር ዓለማዊ ነገር ውስጥ ማሳለፍ ነው የምንፈልገው። እስኪ ሰዓታችንን እንቆጥብና ብቻችንን ለእግዚአብሔር ሰዓት እንስጥ። አንዳንዶቹ እንደ እግዚአብሔርን እናስታውስ የለ እንደ ያው ጠዋትና ማታ ውለን ስንገባ ጸሎት አድርገን ነው። እሱ በቂ አይደለም። እስከ ኃጢአታችን እስከ የትኛውም መቆሸሻችን ከሱ እግር ስር ሆነን፣ ምክንያቱም ደግ አምላክ ስለሆነ ማለት ነው። ሰውን የሆነ ነገር አስቀየማችሁት ላያችሁ የማይፈልገው እግዚአብሔር ግን አስቀየማችሁትም ኃጢአትም ሰርታችሁ ብዙ ነገር ማድረጋችሁት ስትመለሱ የሚቀበል የፍቅር አምላክ ነው፣ የፍቅር አባት ነው። ስለዚህ አት ኤኒ ታይም ጊዜ ወስዳችሁ ያለምንም ጊልቲ ኮንሽስ በቃ ሁሌ አንተ ጋር ነኝ በሉት፣ መልሱን ታገኙታላችሁ። ያለምንም ጊልቲ ኮንሽስ ያልኳችሁ ለምንድን ነው? አሁን አንዳንዶች ዴኒ በዚህ ኃጢአቴ፣ በዚህ ክርፋቴ፣ በዚህ መጨቅየቴ እንዴት ነው እሱ ጋር ሄጄ ምን አይነት ሞራል ይኖረኛል ነው። እግዚአብሔር እንደዛ አይደለም። እንደዛም የሚያስበው ሰው ነው። ኢቨን ልብሳችሁ እንኳን ቆሽሾ የቅርብ ወዳጃችሁ ተለውጣችሁ ከስታችሁ ገርጥታችሁ አካላዊ ኩስምና ውስጥ ሆናችሁ ድሮ ይንከባከባችሁ የነበረ ሰው ለያችሁ አይፈልግም። እግዚአብሔር ግን እንደዛ አይደለም። እስከ ቆሻሻችን ያለምንም መጸየፍ የሚያቅፈን ደግ አባት ነው እና ይሄንን በደንብ አንደርስታንድ ማድረግ መቻል አለብን። ስንጠቀልለው የዚህ ልጅ ችግር የብዙዎቻችሁ ችግር ነው፣ የብዙዎቻችን ችግር ነው። ግራ መጋባት ውስጥ ልንገባ እንችላለን፣ እድላችን በመወሰዱ፣ እድላችን ለሌላ ትራንስፈር በመደረጉ። ስለዚህ ቆም ብለን ማሰብ ያለብን ሁሌ በዛ መንገድ አንቀጥልም። ምክንያቱም ይሄ ፋይናል ሪዛልቱ ምንድነው? ህይወትን የሚያሳጣ ስለሆነ በፍጹም እዛ ውስጥ እንዳንገባ እንደገና ማስመለስ ስለሚቻል እንደገና ወደ ትክክለኛው መንገዳችን እንደገና ወደ ትክክለኛው መንታችን መመለስ ስለሚቻል እሱ ስቴፕ አለ፣ እሱ መንገድ አለ። ወደፊት እንነጋገርበታለን። ግን ይቻላል። እሱን አምነን እንቀበል። ቅድም ያልኳችሁ ነገር ነበረ፣ መጨረሻ ላይ ነግራችኋለሁ ያልኳችሁ እድል የሚወስዱ ሰዎች ዋጋ ይከፍላሉ ብያችኋለሁ። አንድ ገጠሜ ልንገራችሁና መርሃ ግብሬን ላብቃ። ሰውየው ጠንቋይ ነው፣ እጨበጨበለት ጠንቋይ። አምባሳደሮች፣ ኮር ዲፕሎማቲኮች፣ ትልልቅ ቦታ ላይ ያሉ ሰዎች ወዘተ እሱ ቤት የሚሄዱ ስትነኩት ጉንጩ ብርቱካን ከመምሰሉ የተነሳ የሚፈነዳ የሚመስል በዛ መንገድ የብዙዎችን እድል ለሌሎች እያሸጋገረ የተጠቀመ ብዙ ገንዘብ የወሰደ
ለምን አንድ ልጅ አስታውሳለሁ ክላስሜቴ ነው እና ይህን ሰው በተመለከተ እናቱ ሀብታም ነበረች። አንዳንዱም ሰው አያርፍም። እናቱ እዚህ ሰውዬ ጋር ትሄዳለች። መጨረሻ ላይ ግን የማይሆን መንገድ ይመራትና ከዛ ጋር በተያያዘ እናት ህይወቷን ታጣለች። የዚህ ጓደኛ የክላስሜቴ እናት እና ልጁ ትንሽ ስፖርት የሚሞክር ስለነበረ ካራቴ የሚሞክር ስለነበረ ጠንቋይም ካልገደልኩ ብሎ ይገላገል እንደነበረ አስታውሳለሁ። እና ይሄ ሰው መጨረሻ ላይ በጣም የሚገርማችሁ አሟሟቱ በጣም ሰቅጣጭ ነበረ። ውሻ መስሎ ተንከራቶ የሚበላው አቶ የሰዎችን እድል ነው አይደል የበላው። እሱ ግን የሚበላው አቶ መንገድ ላይ ባለቤት አልባ እንደሆነ ሰው ቤተሰቦቹ ተበታትነው ብዙ ነገር ተፈጥሮ ቤቱ ፈርሶ ልጆቹ ተበትነው ግማሹ ጎዳና ወጥቶ ፋይናል ሪዛልቱ ላይ እሱ መንገድ ላይ ነው ሞቶ የተገኘው። ስለዚህ የሰው እድል የምትወስዱ ሰዎች ለጊዜው ይመስላችኋል፣ ለጊዜው ልትሸወዱ ትችላላችሁ። መጨረሻችሁ ግን አይሆንም። ይህንን 100% እርግጠኛ ሆኜ ነው የምነግራችሁ። ስለዚህ በጊዜ ንስሐ ግቡ። በጊዜ ከሰውም ከእግዚአብሔርም ጋር ታረቁ። ያ የማይሆን ከሆነ ግን እንደዚህኛው ሰው መንገድ ላይ ተንከራቶ መሞት ይመጣል። እርግጠኛ ሆኜ ነው የምነግራችሁ። አንተም ወንድሜ ተስፋ አትቁረጥ። ሁሉም ሰው የምትመለከተው ተመችቶት አይደለም። በተለይ ደግሞ ከቅርብ ጊዜ ወዲህ ይሄ ነገር ባህል እየሆነ መጥቷል። ነገር ግን መውጫ መንገድ ስላለው እሱን ነው ማሰብ ያለብህ። ስለዚህ ችግርህ ይገባኛል፣ አንደርስታንድ አድርጋለሁ። እኔ ብቻ አይደለም ብዙዎቹ ይሄንን የለቀቀውን ቪዲዮ ያዩ ሰዎች አንደርስታንድ ያደርገዋል። ምክንያቱም እንደነገርኩ ሀገር ውስጥም ከሀገር ውጭም ብዙዎች በዚህ መስመር ስለሆኑ ብዙዎች በአንተ አይነት የመከራ ህይወት ውስጥ ስለሆኑ ማለት ነው። እና ለጊዜው ጸሎት ህይወት ላይ በርታ፣ ስገድ፣ ጸልይ፣ ጾም፣ እነዚህ መንገዶች ተከተል። ብቃት ያላቸውን በዚህ ጉዳይ ላይ በደንብ ብቃት ያላቸውን መምህራኖች ለማግኘት ሞክር፣ ከነሱ ጋር ተወያይ። ግን ይሄ ዩቲዩብ በተመለከተ እንግዲህ እንዳልኩት ነው። እኔ በግሌ የማውቀውን ነገር ሼር ላደርግ ፈቃደኛ ነኝ። ዩቲዩብ እንዴት ነው የሚሰራው፣ ምን አይነት ኮንቴንት ላይ መስራት አለብኝ ምናምን የሚለውን ነገር ምክንያቱም ኮንቴንትንም ሳየው ትንሽ እንትን ያለ ነገር አለ። ይሄ ግራ ከመጋባት የመጣ ነው። ግን ሶ ኢዚ አቅልለህ ተመልከተው፣ ይስተካከላል ከብዙ ነገር አንጻር ማለት ነውና ፍጹም ተስፋ እንዳትቆርጥ። ያዝ የሚፈልጉ የተናገርከው ነገር አለ። የምታሳድጋቸው 2 ልጆች አሉ። እነሱን አስብ። ፍጹም ተስፋ መቆረጥ ስሜትን ከውስጥ አውጣና ጣለው። ሌላው ቀርቶ በተሰጠ ኮሜንት እንኳን ልትጽናና ይገባል። ብዙዎች አጽናንተውካል። ስለዚህ ያ የሚያስብልኝ ወገን አለኝ ወደሚል ነገር ሊወስድ ይገባል እንጂ በፍጹም ተስፋ እንድትቆርጥ ሊያስገድድህ አይገባም የሚለውን መልዕክት ማስተላለፍ እፈልጋለሁ። በዚህ ጉዳይ ላይ በተለይ ስለ እድል መወሰድ፣ ስለ እድል መሸጋገር ያላችሁ ሀሳብ ምንድን ነው? በዚህ አይነት ጉዳይ ላይ ብዙ ብንወያይ ምን ይመስላችኋል? ሀሳባችሁን በሀሳብ መስጫው ሳጥን ውስጥ አስቀምጡልኝ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይሄው መሰረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ